ታይዋን ማለት ተገንጣይ ትግሬ እንደማለት ነው። ሁለት ደቂቃ የፖስት ወርልድ ዎር 2 የቻይናን ሂስትሪ ክራሽ ኮርስ በነፃ ልስጣችሁና ምንም ለማለት እንደፈለጉት ትረዳላችሁ። ቻይና ውስጥ እስከ 1949 ድረስ በሁለት ኃይላት መካከል ሲቪል ወር ነበረ። አንደኛው የቻይና ገዢ የነበረው ኮሚንታንግ የሚባል ኃይል ነው። ያ የሚመራው በቻንግ ሼክ ነው። ሌላኛው ደግሞ በማኦ የሚመራው ገጠሩን መሰረት አድርጎ ሽምቅ ውጊያ ሲያከናውን የነበር ኮሚኒስት ነው። ስለዚህ ኮሚንታንግና ኮሚኒስት የቻይናን ስልጣን ለመቆጣጠር ተዋጉ። ከዛ ላይ በ1949 ዓ.ም ላይ ኮሚንታንግ ወይም በቻንግ ሼክ የሚመራው ኃይል ተሸነፈና ኮሚኒስቱ ፔኪንግን ተቆጣጠረ ወይም የአሁኑን ቤጂንግ ተቆጣጠረ ማለት ነው። ምን ሆነ? ኮሚንታንግ ስልጣኑን ሲነጠቅ ሮጦ ወደ ፎርሞሳ ወደሚባል ደሴት ሄደ። ፎርሞሳ ማለት የአሁኑ ታይዋን ነው። ነገሩ እንግዲህ እዚህ ጋር ነው። 1949 ጀምሮ ኮሚንታንግ ታይዋን ወይም ፎርሞሳ ደሴት ላይ ሄዶ ልክ ከአዲስ አበባ የትግራይ ብሔርተኞች ወደ መቀሌ አፈግፍገው ለህዝቡ ምን ብለው ነበር ሲነግሩ የነበሩት? ተመልሰን አዲስ አበባ እንሄዳለን፣ ከፈለግን በ6 ቀን በምናምን እንቆጣጠራለን፣ እንደ ድሮ 17 ዓመት አይፈጅብንም ይሉ ነበራል። ልክ እንደዛ ኮሚንታንግ አንድም ቀን ለመገንጠል ሀሳብ አልነበረው። ፎርሞሳ ላይ ተቀምጦ ትክክለኛው የቻይና መሪ እኔ ነኝ፣ ወደ ቤጂንግ በቅርቡ እመለሳለሁ፣ እየወደቀ ነው እየሞተ ነው ምናምን እያለ ለህዝቡ ይናገር ነበር። አምባገነን ዘራፊ የነበረ የፊውዳል ስርዓት የኮሚንታንግ ባይዞ ከ1949 እስከ 1971 ድረስ ዩናይትድ ኔሽን ቤጂንግ ላይ ያለውን የኮሚኒስቱን የማኦ ህጋዊ የቻይና መንግስት ተብሎ አንድ ድረስ አልተቀበለም። በዩናይትድ ኔሽን ላይ ማነው የቻይና ተወካይ? ኮሚንታንግ ታይዋን ላይ ቁጭ ብሎ የታይዋን ኦፊሻል ስሟ ማን እንደሆነ ታውቃለች? ልክ አሁን የኛ የኢትዮጵያ ኦፊሻል ስም ማን ነው? ፌደራል ዲሞክራሲያዊ ሪፐብሊክ ኦፍ ኢትዮጵያ ነው የሚባለው። የታይዋን ኦፊሻል ስሟ ማን እንደሆነ ታውቃላችሁ? ሪፐብሊክ ኦፍ ቻይና ነው የሚባለው። እስከ ዛሬዋ ቀን እስከዚህ ደቂቃ ድረስ ማን ነው? ሪፐብሊክ ኦፍ ቻይና ነው የሚባለው። ታይዋን እስከ 1971 ድረስ ሴኪዩሪቲ ካውንስል ላይ ነበረች። ድምፅን በድምፅ የመሻር ቬቶ ፓወር ነበራት። 1971 ላይ ነው ከዩናይትድ ኔሽን ታይዋንን በጥፊ ብሎት እና አሜሪካ አወጧትና ቻይናን አስገቧት። this is very recent story። ከዛ በኋላ ነው አሁን ምንድነው ቅድም እንዳልኳችሁ ወደ አዲስ አበባ ይመለሳለሁ፣ ወደ ቤጂንግ ይመለሳለሁ ብሎ ስሙን እንኳን ሳይቀር ሪፐብሊክ ኦፍ ቻይና ብሎ ሲቀመጥ ቤጂንግ ላይ ያለው ኮሚኒስቱ ማን ነው? አሁን የምናውቀው የሀገሩ ስም ፒፕል ሪፐብሊክ ኦፍ ቻይና ፒአርሲ ነው። ይሄኛው አርኦሲ ነው። ለዲሞክራሲና ለፍትህ ነው እንዳትሉ ኮሚንታንግ ዲሞክራሲ ፍትህም የሚያውቀው አይደለም። 1996 ላይ ነው ለመጀመሪያ ጊዜ ፕሬዚደንሻል ምርጫ ታይዋን ላይ ተደረገው። ከቤጂንግ ላይ ከሚገኘው ኮሚኒዝም የባሰ ጨቋኝና ነፍሰ ገዳይ የሆነ ፓርቲ ነው ነበረው። የቻይናን የቤጂንግን ስልጣን ካልሰጣችሁ ምን ሆናለሁ? እገነጠላለሁ ነው የሚለው። አያችሁ፣ መቀሌ ላይ ያለው ምንድን ነው የሚለው? እኔ ነኝ ወደ አዲስ አበባ ወደ 4 ኪሎ መመለስ ያለብኝ። ወደ 4 ኪሎ ካልመለሳችሁ ጽምዶ ሆናለሁ ወይ ገነጠላለሁ ምናምን ነው የሚለው አይደል? ደሴም ጋንግ የሆነ ማፊያ ቡድን ነው። በእርግጥ አሁን በአሁኑ ሰዓት ታይዋን ዲሞክራሲያዊ ስርዓት ዘርግተዋል። ግን እስከ 96 ድረስ ቲፒኤልኤፍ ጁንታ አይነት መሪ የነበረበት ሀገር ነው። ኦፍኮርስ ኢኮኖሚው ሪቫይቭ አድርገዋል። ኤዥያን ታይገርስ ምናምን ከሚባሉት ይጠቀሳሉ ምናምን ነገር። ስለዚህ ቻይና ፉል ራይት አላት አንገቷን ቀፍድዳ ታይዋንን ይመውሰድ ማለት ነው። ቤጂንግ ከመጣው አንድ ቻይና ሆናለሁ፣ ስልጣን ካልሰጣችሁ እገነጠላለሁ፣ እንደዚህ የሚባል ነገር የለም። መቀሌ ከሄድኩኝ እገነጠላለሁ፣ አዲስ አበባ ከመጣ የኢትዮጵያ ዋና ቁጥር 1 ናሽናሊስት እኔ ነኝ፣ አገር ወዳድ እንደማለት ማለት ነው። ይሄንን ስሩና ወደ ኢትዮጵያ ፖለቲካ የቻይና ውጭ ጉዳይ ሚኒስትርና የቻይና ኮሚኒስት ፓርቲ ፖሊት ቢሮ አባል የሆኑት ናቸው የመጡት አዲስ አበባ ላይ። ይሄን ምልከታ የኢትዮጵያ ውጭ ጉዳይ ሚኒስትርና ሚኒስትር ያወጣውን መግለጫ አይታችኋል። ከቻይና ውጭ ጉዳይ ሚኒስትር ጋር ሆኖ ማለት ነው። 4ኛው ተራ ቁጥር ላይ ምን ይናገራል? ስለ ዋን ቻይና ፖሊሲ ይናገራል። በዚህ ዘመን ላይ ዋን ቻይናን ፖሊሲ ሪጀክት የሚያደርግ አገር አሜሪካን ጨምሮ አውሮፓ ህብረትን ጨምሮ የትኛውም ሀገር ሪጀክት አያደርግም። ኢትዮጵያም ቻይና የማትከፋፈል አንዲቫይድድ አንድ ሀገር መሆኗን በማያሻማ ሁኔታ ሪኮግናይዝ የምታደርግ ሀገር ናት። ታዲያ ምንድነው አሁን በአሁኑ ሰዓት ላይ መግለጫ ቁጥር 4 ላይ አጠንክሮ እዛ ጋር አስቀምጧል። ጉዳዩ የሶማሌላንድ ጉዳይ ነው። የውስጥ መረጃ ያላችሁ ሰዎች ካላችሁ ንገሩኝ፣ እኔ እታረማለሁ። ጉዳዩ በግልጽ ቋንቋ ኢትዮጵያን ሶማሌላንድን ሪኮግናይዝ አታደርጉ የሚል ትርጉም ነው የሚሰጠኝ። ለምን ካላችሁ ታይዋን ሶማሌላንድን ሪኮግናይዝ አድርጋለች። ሶማሌላንድና ታይዋን ፍቅር የተጫወቱ ነው።
ኢትዮጵያ ፕሊዝ ዶንት ኢንቮልቭ ኢን ዲስ ኢሹ ዩ ዶንት ሃቭ ቱ ኢንቮልቭ እያለች ነው። እስራኤልም እዛ አካባቢ መታለች። አሜሪካም ሞስት ፕሮባብሊ ወደ ሶማሊላንድ ትመጣለች። ምስራቅ አፍሪካ ላይ ቦሱ ማነው በአሁኑ ሰዓት እዛ የጅቡቲን ወደብ ይዞ አርሚ እየገነባ ያለው ቻይና ነው። እና እዚህ አካባቢ ሌላ ጨዋታ ሶማሊላንድ ላይ እየተፈጠረ ስለሆነ ኢትዮጵያ በዛ አካባቢ ኢንቮልቭ አታርጊ አይነት ልመና ነው የገባችው፣ ወይም ለማስማማት ነው የመጣችው እንጂ በፍጹም ከዋን ቻይና ፖሊሲ አንጻር አይደለም። መች ኢትዮጵያ ይሄንን ለክርክር አቅርባ ውስጥ ታውቃለች? መች አስባ ታውቃለች? እና ምናልባት በዛ ሂደት ውስጥ ከሶማሊላንድ ጋር በምታደርጉት ግንኙነት ውስጥ ታይዋን ጋር እንዳትነካኩ። እኛ ምን አገባን? ታይዋን እኮ የጁንታ ሀገር ነው፣ ምንም አያሳስበንም። በዚህ ደግሞ ካልተረዳችሁ ተራ ቁጥር 6 ላይ ተወርዳለች መግለጫው ላይ። ተራ ቁጥር 6 ምንድን ነው የሚለው? የአንድ ቻይናን ስቴትነትን አገርነት ብቻ ሳይሆን the sovereignty of all countries of the world ነው የሚለው።